የኛ ቤት ሰፊ ነው እየመጣሽ ተኝ ቀለበት ሊታሰር ነው እያሉ ሲያጨበጭቡ አየሁኝ የሆነ ቦታ ማለት ነው። እና እኔ የገረመኝ ቀለበት የሚታሰረው ሁሌም በየወሩ ነው እንዴ? ያንቺ ሰርግ ሁሌም በየወሩ የሚታሰር ቀለበት ነው። ከዛ ሲፈልግ የሚያወጣው ቀለበት። ይሄ በነገራችን ላይ ክብርን ዝቅ ማድረግ መርከስ ነው። ሰው በዚህ ልክ እንዴት ይወርዳል? ቀለበት ሊያደርግላትም ተስማምቷል። በእርግጥ ግን ደግሞ ካላገባት ቀለበት ምን ዋጋ አለው? እንደ ባለፈው ሲፈልግ አውልቆ ያባርርሻል። ቤተሰብ ጋር ሽማግሌ አልክም ካለ ካልተዋወቀ ኦሬዲ ለማግባት ዝግጁ አይደለም ይሄ ሰው። እና አንዳንድ ቦታ ላይ ቀለበት 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 በተደጋጋሚ ከማታ ጀምሮ እስካሁን ሰዓት ድረስ ቀለበት ቀለበት የሚለው ነገር በጣም ሲደጋገም አየሁኝ ሰማሁኝ ማለት ነው። እና እጅግ በጣም ደስ ብሏችኋል። ቀለበት ሊታሰር ሆኖ ግን አንድን ሰው አላገባትም ግን ቀለበት አስርላታለሁ ካለ ይሄ ምን አይነት መልእክት ነው ያለው? ምን አይነት ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ኮፒ ሊንክ፣ ላይክ እያደረጋችሁ ደግሞ ከጎን የሆናችሁ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ ከጤና ጋር ቤተሰብ ጋር በሰላም የምትገናኙ ያደርጋችሁ። እናም ቀለበት ቀለበት ሲሉ ስለሰማሁኝ ነው ማለት ነው። በመጀመሪያ ደረጃ የልዑል ሁኔታ መጨረሻ ላይ ሳይደርስ ቀለበት ያስራል ብዬ አላስብም። ግን ደግሞ ቢሆንም እንኳ ቀለበት መደረጉ ምንድን ነው ማለት? አንድ ሰው ቀለበት ስላደረገልሽ ያፈቅርሻል ማለት አይቻልም እንዴ? እኔ ክብር አልፈልግም፣ ቤተሰብ ጋር ሽማግሌ ልኬ በክብር ላገባሽ አልፈልግም፣ ላስተዋውቅሽ አልፈልግም፣ ለትዳር አልደረስኩም፣ ልጅ የወለደ ሰው ለዛውም 30 ዓመት የሞላው ሰው ነገር ግን ደግሞ እኔ ልጅ ነኝ ለትዳር አልደረስኩም ብሎ የማያሳምን ምክንያት ሲደረድርና ቀለበት መደረጉ ምንድን ነው? ቀለበት እኮ ጌጥ ነው ባጭሩ። የሰው ልጅ እንደውም ከቀለበት ይልቅ በልብ የተሳሰረ ቀለበት ይበልጣል ማለት ነው። ገባችሁ? የልብ ቀለበት ይበልጣል ከጣት ቀለበት። የጣት ቀለበት ዝም ብሎ ለውጭ እዩልኝ ወይንም እወቁልኝ ምናምን የሆነ ዝም ብሎ ለጌጥ የምንጠቀመው ነገር ነው ባጭሩ ማለት ነው። አንድ ሰው እንደውም ሲያገባ ቀለበት ካደረገ የጋብቻ ቀለበት ቢያንስ ሌላ ሰው እንዳይጠይቃቸው ምናምን ተይዣለሁ ይሄ ማለት ምልክት ነው። ነገር ግን ደግሞ ተይዣለሁ ለማለት እንኳ እነዛ ሰዎች ቢያንስ የ80 ፈርማ ወይንም የኒካ ወረቀት ስላላቸው ነው፣ ኒካ ስላደረጉ ነው። ግን ይሄ ቤት በአደባባይ አፍ አውጥቶ እኔ ለትዳር አልደረስኩም ልጅ ነኝ ገና አሁን ቤተሰብ ጋር እኔ እንትን ልል አልፈለግኩም አምናበት ነው የገባችሁ ብሎ ሲናገር የቀለበቱን ሲያደርገው ምንድነው ጥቅሙ ነው? ምንድነው ለሷ ጥቅሙ? ምንድነው ለእናንተስ የሚሰጣችሁ ሴንስ እንዴ? ቃል እኮ አንዳንዱ ሰው እኮ ቃል ምንም የማይመስለው አለ የሚሽር ማለት ነው። ቀለበትም ደግሞ ነገ ጧት ማውጣት ይችላል። ካልፈለገም ደግሞ አልፈልግሽም ማለት ይችላል። እና ይሄ ለኔ መውረድ ነው፣ በጣም መዝቀጥ፣ ክብርን ማጣት ባጭሩ። እኔ ምን እንደምል ሰው እንዴት በዚህ ልክ ራሱን ያወርዳል? መጀመሪያ ስትመጪ ጓደኛ አድናቂ ነኝ ብለሽ መጣሽ። ከዛ ስትንፏቀቂ ደግሞ የሰውን ባል መቀማት እንዴት እንደሆነ ህዝቡን አስተማርሽ። ከዛም ደግሞ ዝሙትን በአደባባይ አስተማርሽ። አዎ አድናቂ ነኝ ብለው ሌሎች ሰዎች ሲመጡ እንዳይተማኑ አድርገሻል። የእውነት እንኳ ከልባቸው አድናቂ ነን ብለው ቢመጡም እንኳ ማንም ሊያምናቸው አይችልም። ምክንያቱም አንቺም አድናቂ ነኝ ብለሽ መተሽ የሰውን ባል መቀማት ነው ያስተማርሽው እንዴ? አይፈልግሽም፣ አይወድሽም። እኔን ነው የሚወደው የሚያፈቅረው፣ ከኔ ጋር ነው መኖር ያለበት፣ እባክሽ ለልጄ ብለሽ ተይልኝ ስትባይ እንኳ የጨከንሽ ሰው ነሽ ማለት ነው። ዛሬ ላይ ግን በአደባባይ እሱ ያዋርድሽ ጀመር። እሱ ነው የሚያዋርድሽ። አዎ ትናንትና ላይ ፍቅር ብዙ ውጣ ውረዶችን ያሳለፈች ልጅ ዛሬ ላይ ግን መታ እተባበራለሁ ከጎንሽ ነኝ ብላ ስትመጣ አንቺ ግን ልጁ ያላባት ማደግ አለበት ብለሽ እየተለመንሽ እንኳ ጭካኔን
ክፋት የተሞላበት ኃይለኝነትሽን አሳየሽ በተግባር ሰው ትዳር እያለው ቀስ እያልሽ እያንፏቀቅሽ እየተንፏቀቅሽ ላግባኝ ስትይው በክብር ስላላገባሽ ከዛ ቅምጥነትን እያስተማርሽ ነው ያለሽው። ሰው ትዳር ኖሮት አንቺ ግን ቅምጥ ብቻ አንዳንዴ ላግኝህ እንጂ ችግር የለውም አይነት ነገር፣ ለሁለትም ቢሆን እቀመጣለሁ አይነት መልእክት ቅምጥ መሆንሽን አሳየሽ። ውዳቂ ያም የቀመሰሽ ርካሽ መሆንሽን አስመሰከርሽ። ወንድ እንደጠረረብሽ፣ ወንድ እንደማይፈልግሽ፣ ምንም አይነት ተስፋ እንደሌለሽ ራስሽን እንዳሳመንሽ ነው እያየን ያለነው ቪዲዮ ላይ። አዎ እንደወጥ የተቀመጥሽ መሆንሽንና ማንም ፈላጊ እንደሌለሽ ነው እያሳየሽና እያስተማርሽ ያለሽው። ይሄ ውዳቂነት ነው፣ ይሄ ርካሽነት ነው በነገራችን ላይ። እና ዛሬ ላይ ቀለበት እያላችሁ ብዙን ጊዜ ስታወሩ እጅግ በጣም ትገርሙኛላችሁ ማለት ነው። እጅግ በጣም ነው የምገረምባችሁ። ሰው እንዴት ለትዳር አልበቃሁም የሚለን ሰው፣ በአደባባይ የሚያዋርድን ሰው፣ ክብርን የሚያሳጣ ሰው እኔ እማውቀው ለፈጣሪ ሲሰገድ ነበር። ለፈጣሪ አንድ ባሪያ ሲገዛ ነበር እማውቀው። የሰው ባሪያም አለ ለካ። አላቅም ነበረ፣ ባንቺ አየሁት። ምክንያቱም አንቺ ያዘዘሽን ሁሉ አድርጊ ሲልሽ ይኸው በአደባባይ እኮ አምናበት ነው የገባችው እያለ ነው። አንቺ ልክ የሱ ባሪያ ሆነሻል፣ የሱ ተገዥ ሆነሻል፣ የሱ ታዛዥ ሆነሻል። ፍቅር ምን ያክል ከባድ ቢሆንም እንኳ በዚህ ልክ ግን ራስን አውርዶ መዝረክረኮ ልክ አይደለም። ለዛውም ከባለ ትዳር ስንት ላጤ ሞልቶ ስንት በዙሪያሽ ዞር ብለሽ ሌሎችን መጥበስ እየቻልሽ ልክ ሌሎቹ አይፈልጉኝም፣ ካንተ ውጭ ሌላ ሰው መቅረብ አልፈልግም እያልሽ ነው እኮ ያለሽው። ቀለበት ታሰረ አልታሰረ ፋይዳ የለውም፣ ምንም አይነት ትርጉም የለውም። ሲፈልግ ገጧት ያወጣዋል፣ ሲፈልግ በአደባባይ ያዋርዳል፣ ሲፈልግ ደግሞ እንደፈለገ አድርጎ አሽከርክሮ ያዝሻል ማለት ነው። ምክንያቱም አንቺ ለፈጣሪሽ ሳይሆን ባሪያ የሆንሽው ለሱ ነው። ባሪያ የሆንሽው ለሱ ነው። ሰጋጅም ታዛዥም ምንም የሆንሽው ለዛ ነው። እንደፈለገ ጢባ የሚጫወትብሽ ቆፍጠን ኮስተር ስለማትይ ራስሽን ስለማታስከብሪ። ራሱን ያላስከበረ ሰው ደግሞ ማንም ሊፈልገው አይችልም። ማንም እዛ ጋር ክብር ያላት ለራሷ ዋጋ የምትሰጥ ቤተሰቦቿን የምታስከብር ፈጣሪዋን የምትፈራውን እሷ ጋር ይቀጥላል። ገባሽ? እንደዛች አይነቷን ያገባል። አለቀ። ራሱን የማያስከብር ሰው ማንም ሊፈልገው አይችልም። መርከስ ነው።